በኢትዮጵያ የፋይናንስ ዘርፍ ቀዳሚ ከሆኑ የግል ባንኮች ውስጥ አንዱ የሆነው ዳሽን ባንክ የተመሰረተበትን 30ኛ ዓመት የምስረታ በዓል ባለፉት 6 ወራት በተለያዩ መርሃ ግብሮች ሲያከብር ቆይቶ የማጠቃለያ ስነ ስርዓቱን አካሂዷል። የማጠቃለያ መርሃ ግብሩን የታደሙት የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ባስተላለፉት መልእክት ዳሽን ባንክ ባለፉት 3 አስርት ዓመታት በኢትዮጵያ የፋይናንስ ዘርፍ ውስጥ የነበረውን ሚና ከፍተኛ እንደነበር አንስተዋል። ዛሬ ኢትዮጵያ የምትፈልገው ባንክ ለሀገራዊ ልማት አጋር የሚሆን ለአምራች ኢኮኖሚው ድጋፍ የሚያደርግ ለወጣቶች እና ለአዳዲስ ስራ ፈጣሪዎች እድል የሚሰጥ የአረንጓዴ ፋይናንስ መርሆችን የሚተገብርና በአፍሪካ ብሎም በዓለም አቀፍ ደረጃ ተወዳዳሪ ሊሆን የሚችል ባንክ ነው። በዚህ በኩል ዳሽን ባንክ ባለፉት 30 ዓመታት ያሳየው ጥናትና በየዘርፉ ያስመዘገባቸው ስኬቶች ቀጣዮቹን 30 ዓመታት የበለጠ ብሩህ እንደሚያደርጉ ተስፋ አደርጋለሁ። የባንኩ ስራ አስፈጻሚ አስፋው አለሙ በ11 ቅርንጫፎች ስራ የጀመረው ዳሽን ባንክ ከምስረታው አንስቶ አሁን ላይ የደረሰበትን የእድገት ደረጃ የተመለከተ ማብራሪያ ሰጥተዋል። በሶስተኛው 10 ዓመታት የባንኩ አጠቃላይ ሀብት ከ24.7 ቢሊዮን ወደ 254.5 ቢሊዮን፣ የተቀማጭ ሂሳብ ቁጥር ከ19.8 ወደ 202.2 ቢሊዮን፣ የብድር ክምችት ከ11.3 ቢሊዮን ወደ 133.8 ቢሊዮን፣ የተከፈለ ካፒታል ከ1.2 ወደ 14.3 ቢሊዮን፣ አጠቃላይ ገቢው ከ2.5 ቢሊዮን ወደ 31.3 ቢሊዮን፣ ትርፉ ከ963.8 ሚሊዮን ወደ 6.7 ቢሊዮን፣ የቅርንጫፎቹ ቁጥር ከ161 ወደ 906፣ የሰራተኛው ቁጥር ከ4597 ወደ 11300፣ የደንበኞቹ ቁጥር ከ1.4 ሚሊዮን ወደ 7.8 ሚሊዮን ያደገበት ዘመን ነበር። ባለፉት 30 ዓመታት ከባንኩ ጋር አብረው ለዘለቁ 30 ታማኝ ደንበኞች እውቅና በተሰጠበት መድረክ ዳሽን ባንክ ማህበራዊ ኃላፊነቱን ለመወጣት ለዲቦራ ፋውንዴሽን የ30 ሚሊዮን ብር ድጋፍ አበርክቷል። የዲቦራ መወለድ ምክንያት ነበረው። 4ኛ ልጄ ነች። ያኔ ስንጨነቅ አንዳንዶች ለምክንያት ይሆናልና አትጨነቁ አሉ። እውነትም ለምክንያት ነው። የተከበራችሁ የዳሽን ባንክ የቦርድ አመራር፣ ማኔጅመንት አባላት፣ በዲቦራ ፋውንዴሽን እዛ ባሉ በሺዎች ለሚቆጠሩ ዲቦራዎች ስም ያለኝን ክብርና ምስጋና ለመግለጽ ፈልጋለሁ። በመድረኩ በዳሽን ሱፐር አፕ ግብይት ለፈጸሙ ደንበኞች ተዘጋጅቶ የነበረውን የዳሽን እድል የስጦታ እጣ ባለ እድል በመሆን ያሸነፈው ወጣት ጥበቡ አሸነፍ የቢዋይዲ ሴጉል የኤሌክትሪክ መኪና በሽልማት ተበርክቶላታል። ዳሽን ባንክ በመጀመሪያ እንትናቸው ስለሚመቸኝ ተጠቀም ነበር። ከዛም እንደዚህ አይነት እድል ሲመጣ ደግሞ ሱፐር አፑን ነገሩኝ፣ ሰራተኞች የኛ ቅርንጫፎች ነገሩኝና እንደዚህ ተጠቀም ብሎ አሳዩኝ። ያን በመጠቀም ውጤታማ ሆኛለሁ። በዕለቱ ለባንኩ ስኬት የጎላ አስተዋጽኦ ላበረከቱ መስራችና ባለሙያዎች በ9 የተለያዩ ዘርፎች እውቅናም ተበርክቶላቸዋል።